ዛሬ ከኔ አኳናችሁ የመሰለ ቆንጆ የጾም ጭኮ እናዘጋጃለን። ጠብቁ። እንደናችሁ እንደምሰንበታችሁ ሼፍ ናስተፍራ ነኝ። ዛሬም እንደተለመደው አንድ ምግብ ሳንቆ እናደርጋለን። በጣም የወላችሁ ጥያቄ ነበር። ጭቆ ትወዳላችሁ? ጭቆ ያምራችኋል፣ ግን ጾም ገብቷል። ምን አማራጭ አለ? ግን የሚገርማችሁ በሚገርም ሁኔታ ጭቆን ልክ የጾም ሳይመስል የምንሰራበት ቆንጆ ምግብ አሰራር አለ። የጾም ጭቆ አሳያችኋለሁ። ጠብቁ። በተለመደው ግብአቶችን እዚህ ጋር ደርድሬ መጥቻለሁ። በተራ ላሳያችሁና ደግሞ ወደ አሰራሩ እንገባለን። እዚህ ጋር እንግዲህ ዋነኛ ግብአታችን ቆንጆ ዘጋጀ የቤት በሶ አለ። እናንተ ለቤታችሁ ብዛት እንደ ፕሮግራማችሁ ስፋት ሰፋ አድርጋችሁ ማድረግ ትችላላችሁ። እኔ ግብአታችን ይሄ ነው። ለግብአታችን የገብሱ ቆሎ በጣም ቆንጆ የሚያገላችሁ የገብሱ ቆሎ ለዚህ ስራ ያስፈልገናል። ትወዱታላችሁ ማለት ነው። ለግብአታችን ደግሞ ቆንጆ ኮረሪማ ፍሬሽ የተፈጨ ኮረሪማ ለዚህ ስራ በጣም ጥሩ ነው። ኮረሪማ እንጠቀማለን። ሌላ ግብአታችን ደግሞ ሚጥሚጣ ነው። የሚጥሚጣ ተጋጅ ሚጥሚጣ አለን። ይሄም ያስፈልገናል። ያ ደግሞ የወይራ ዘይት ያስፈልጋቸዋል። ሌላ ግብአታችን ደግሞ ኮሰረት በጣም ቆንጆ ነው። ጣውን ደረም ያስተካክላችሁ የኮሰረት ቅጠል ሲኖር ነውና የታዘጋጀን እንግዲህ ማዘጋጀላችሁን ቆንጆ የጾም ጭኮ ትመለከታላችሁ ማለት ነው። ግብአት ካስተዋወቅኳችሁ መጀመሪያ ስራችን የሚሆነው ዘይቱን ጥሩ ጣዕም እንዲኖረው መጥበሻ አድርገን ትንሽ ሞቅ ማድረግ ነው። የወይራ ዘይት ትንሽ ሰዓት ሲነካው ትንሽ ቃናው ቀይ ስለሚያደርግባችሁ በቅድሚያ ቃናውን ለማውጣት ትንሽ አልክ ዘይት ተጠቀሙና ከዛ ከወይራ ዘይት ጋር ቀላቅላችሁ ጭቆ እናዘጋጃለን ማለት። ስለዚህ መጀመሪያ ቅድሚያ እንግዲህ ዘይት ማንጠር ስራ እንሰራለን። ካፍታ ቆይታ ስንመለስ ይሄን ዘይታችን እናዘጋጃለን። ጠብቁኝ። እሺ ተመልሻለሁ። የመጀመሪያ ስራችን የሚሆነው መጥበሻ እንጥርና ትንሽ ሰዓቱን መጥበሻን ጋለ ካደረግነው ሰዓቱን ቀንሰዋለን። ዘይቱ በጣም እንትማት የለበትም። ከሞቀ በኋላ ቀነስ እናደርገውና እንደነገርኳችሁ የወይራ ዘይቱንም ለመቆጠብም ሆነ ጣዕሙ ደግሞ እንዳይበላሽባችሁ ቃና እንዳይመጥ መጀመሪያ ዘይቱን ጨምረን እናደርገዋለን። ዘይቱን ጨምረን እንደዚህ አድርገን ከጨመረን በኋላ ሰዓቱን ቀነስ እናደርገው። እንደዚህ ቀንሰን ኮሰረት እንጨምራለን። በዚህ ኮሰረት ጨምሩበታላችሁ። ከጨመራችሁ በኋላ ኮረሪማ እናደርጋለን። ትንሽ ኮረሪማ እንደዚህ አድርጋችሁ ፍልፍል ኮረሪማ መሆን ይችላል። ማንኛውም ኮረሪማ እንደዚህ መጠቀም ትችላላችሁ። ግን ትንሽ እንደማንጠር ነገር እናደርገዋለን። ከዛ በኋላ ጎድጎድ ያለ ሳህን በደዚህ እናዘጋጀን እንደዚህ። ከዛ እንደዚህ መንጠር ጀምር የወይራ ዘይት እንጨምራለን። የወይራ ዘይት እናደርግበታለን። እንግዲህ የወይራ ዘይት ከሌላችሁ እነዚህ አትክልት ዘይት ቅቤዎች አሉ። በዚህ መዛው መጠቀም ትችላላችሁ። ሁሉም ከሌለ ደግሞ በዚህ አትክልት ዘይት ብቻ በደንብ አንጥራችሁ እንደዚህ በማንጠር መጠቀም ትችላላችሁ ማለት ነው። ልክ ቃና እንደዚህ ይፈልጋል። የኮሰረቱንና የኮረሪማን ቃና ይብላችሁ ታደርጋላችሁ ማለት ነው። ያጥፋችሁ እዛው ትንሽ እንዲብላላ እናደርጋለን ማለት ነው። ከዛ በኋላ በእጅ ስለምሰራ እጃችሁን መታጠብ ወይ ደግሞ እንደዚህ ጓንት ማድረግ ወንጀል ማሸት መጠፍጠፍና ስላለ የሚጠቀሙ በጣም ቆንጆ ነው። በቅድሚያ በሱ እናደርጋለን። ቆሎ እንጨምራለን። የገብስ ቆሎ ሳይበዛ በጣም ውስጡ ያለው እንግዲህ ለውዝ ካለው ሱፍ ካለው ተለቅምታለች። ግን የገብስ ቆሎ ብቻ ቢሆን ተመራጭ ነው የሚሆነው። እንደዚህ እናዘጋጀዋለን። እንደዚህ አድርገን ካዘጋጀን በኋላ ሚጥሚጣ ጨምረን እንደ ፍላጎታችሁ እንዳይበዛ ትንሽ ጨው አደርግና በሶውን ቆሎውን ሚጥሚጣናቸው እንደዚህ እናቀላቅላለን። ተጨማሪ ኮረሪማ እናደርግበታለን። ካረግን በኋላ ማጥቂያ
ማጣያን እናዘጋጃለን። ካዘጋጀን በኋላ ይሄን ያነጠርነውን ዘይት የወይራ ዘይቱን እንደዚህ አድርገን እየጨመርን በዝናቅ መጀመሪያ በማንኪያ እናቀላቅላለን። እንዲህ ያደርግ በማንኪያ መጀመሪያ እንደዚህ ያደርጋችሁ። ጭኮ እንግዲህ ቅባት ይወዳል። ትንሽ በሶ ፈልጓል። ከዚህ በኋላ በእጃችን ማቀላቀል እንጀምራለን። እንደዚህ ትንሽ በእጃችሁ ማትነካኩት ዘይቱ ሞቅ ስላለ እጃችሁ እንዳይጎዳችሁ ነው። አሁን ግን በሶ ስላቀዘቀዘው ብዙም አያስቸግረኝም። እንዲህ አድርገን ካዋሃድን በኋላ የፈለጋችሁትን ቅርጽ ያለው ዕቃ እንደዚህ አይነት ዕቃ ትችላላችሁ። እንደዚህ በሶ ጭኮን የምጠፍጡበት 4 ማዕዘን ማንኛውም ዕቃ ያገኛችሁት ዕቃ እንደዚህ አድርጋችሁ ክብም 4 ማዕዘን እንደዚህ እንቀባዋለን። እንደዚህ ቀባን በኋላ ያቀላቀልነውን ጭኮ እዚህ ጋር እናወጣና ጭኮ እንግዲህ በጣም የሚጣፍጠው መቼ ነው? በደንብ ሲቀዘቅዝ ነው። እንዲህ አድርገን ቆሎ መሀል ከሽከ ሲል በጣም ነው የሚጣፍጠውና ከእንትኑ ጋር እዛ ነው ቆሎ የተጠቀምኩት። አንድ ቦታ ዳቦ ቆሎ የሚጨምሩ አይቻለሁ፣ ያስኬዳል። ትንሽ ማለት ከሽ ሲል ደስ ይላል። እንደዚህ ሞላላዋን ሳንጥም ያለው ያርጋችሁ። አንጓን አልቀና በቢላ እንደዚህ ቅርጽ ያርጋችሁ። ቅርጽ ማስያዝ በትንሹም በትልቁ እንደ ፍላጎታችሁ ትችላላችሁ። እንግዲህ ካዘጋጀን በኋላ እንግዲህ ቢያንስ ከ2 ሰዓት በላይ ያነሰ ሰዓት ፍሪጅ በረዶ ውስጥ ማስቀመጥ ነው። በደንብ ጥብቅ ይላችኋል። ዋው ያወጣችሁ ከሻይ ጋር ከቡና ጋር በጨዋታ መሃል ውዱን እያያችሁ የመጠቀም ቻላችሁ። ስለዚህ እንግዲህ ቢያንስ ከ2 ሰዓት በኋላ ወይ ከ2 ሰዓት ተኩል በኋላ ተመልሼ ደግሞ ምን እንደሚመስል አብረን እንቀምሳለን። እሺ እንግዲህ ቅድም ያዘጋጀነውን ፍሪጅ ያቆየነውን ጭኮ በደንብ ደረቅ ብሏል። አሁን እንቆርጠዋለን። እንደዚህ እናደርግና እስቲ አንዱን እናውጣት። በጣም ቆንጆ የጭኮ ውህደትና የቆሎ ተገናኝ በጣም ደስ የሚል አምስታ። ግን በነገራችን ላይ ጭኮ አፍ ላይ ተይዞ ብዙ አይወራም ይባላል። በጣም ትንታ ስላለው ጥንቃቄ አድርጎ በጣም ቆንጆ ነው። እንግዲህ ኮሻኮሽ ከናፍተር ዛሬ ነበረ። በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። ስለምደው ሰብስክራይብ ማድረግ ቪዲዮ ምልክቱን መጫን እንዳትዘነጉ። እንዲሁ ደግሞ ላይክ ሼር በማድረግ ቤተሰባችሁን ነው እንዲዳረስ እንግዲህ ላይክ ሼር ታው ሰው እንዲዳረሳል ሁሉም ባለሙያ ነው ማለት ነው። ዛሬ በቃ በጣም ወዳችኋል። ቻው። ነው ወደ ጭኮ መለሳለሁ።